ግን አታላይ አድማስ ሊከበብ አመለጠ ምናምን የሚባሉ ወሬዎች ነበሩና እኔ እንደጀመርኩበት እስካሁን ድረስ በህይወት ይኖራል ብሎ የገመተ የለም ነበር። ስለዚህ ወደ ፋኖ አደረጃጀት ገብተን እስከዚህ እስካለንበት ትግል ላይ ደርሰናል። ማስረሻ ሰጤ ይሄን ስምምነት በመፈረሙ ይህ ትግል የሚቆም ይመስላል። ለተመልካቾች እባክህ ካንተ አንደበት እስኪ 97 ላይ አሁን ሰማያዊ ፓርቲ ላይ በአብን ላይ እንኳን ብዙ ፈተናዎች እያለ ምንም ነገር በሌለበት ላይ በድምጽ ያገኘነው ውጤት ቀላል አልነበር፣ በጭብረብ ስለሚያሸንፉ እንጂ እንኳን ዛሬ ትጥቅ ተይዞ አገዛዙ በግድ ስብሰባ ያስወጣና በአንዳንድ በያዛቸው ከተማዎች ላይ አልፎ በያዛቸው ላይ እናሸንፋለን እያለ ይፎክራል። ከእማያደ ጽፈት ቤት እጄ ድርጅቱ አባል ለሆነ በቃው። ሳሙኤል አወቀ ባንተ አንደበት ሲገለጽ ምን አይነት ስብዕና ነበረው? ሳሙኤል አወቀ ምን አይነት ባህሪ ምን አይነት ጸባይ ነበረው? አብረን እንደቆየንም እንደዚሁ ክትትል ሲያደርጉበት በዋነኝነት ሲከታተሉት እኔና ሌሎች ጓደኞችም በርግጥ ከደብረ ማርቆስ ብትወጣ ይገሉሃል ያጠፋል የሚል ነገር እኔም ብየዋለሁ። የቡድን መሳሪያ ስንት አለ? ምን የአየር መቃወሚያ ነው ይዞ የመጣው? ሞርተር ነው? ዲሽቃ ነው? ምንድነው? ብሬን ነው ይዞ የመጣው? ምንድነው? ለምንድነው ሲያልታየው? ሰላም የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? በዛሬው ፕሮግራማችን ከ1990ዎቹ ጀምሮ አማራ ተበደለ በማለት በዛን በጭንቅ ሰዓት እንኳን ባንድጁ እርፍ ባንድጁ አብዮት ይዞ የታገለ አንድ ጀግና አርሶ አደር ላስቃኛችሁ ነው። ይህ አርሶ አደር የዛኔ ብቻ አይደለም የታገለው፣ ዛሬም ከአንድ ልጁ ጋር በመሆን ይህንን የህልውና ትግል ተቀላቅሎ ጠላትን አፈር ከድሜ ከሚያስበሉ አንበሶች መካከል አንዱ ነው። በፊት በቅንጅት በሰማያዊ ፓርቲ እንዲሁም በአብን ተሳትፏል። በብዙዎች ቦታ ታስሯል፣ ተሰቃይቷል። የግፍ ጽዋን ከተጎነጩት መካከልም አንድ ጀግና አርበኛ ነው ይህ ሰው። ስለዚህ ይህ ሰው ማን ነው የሚለውን ወደ መኖሪያ ቤቱ ጎራ ብለን ዛሬ እንጎበኘዋለን። እናንተም አብራችሁኝ ጎራ እንድትሉ በዚሁ ጋበዝኩ። ፕሮግራሙን በማዘጋጀትና በማቅረብ በኩል እኔ ጎጃም አዝመራው አብሬያችኋለሁ። እዚሁ ጋር ግን አንድ ጥብቅ ማሳሰቢያ መስጠት እፈልጋለሁ። ይህ የምናሳያቸው አንዳንድ ዶክመንቶች የቅንጅትን ይሁን የሰማያዊ ፓርቲ እንዲሁም የአብን ዶክመንቶችን የሰውየውን የትግል ታሪኩን ለማስቃኘት እንጂ እነዚህ ፓርቲዎች አሁን ካለው የአማራ ፋኖ የህልውና ታጋይ ጋር ምንም አይነት ግንኙነት እንደሌላቸው ወይም ይህ ፋኖ ከነዚህ ፓርቲዎች ጋር ምንም አይነት ግንኙነት እንደሌለው ማሳወቅ እንወዳለን። በሌላ እንዳይያዙብን ዶክመንቶች አደራ ማለት እንፈልጋለን። አሁን በቀጥታ ወደ እንግዳዬ እናቅና። ተከተሉኝ። እሺ የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን አሁን ከስፍራው ደርሰናል።
ያው አጨዳ ላይ ያለ አቋርጦ ነው ይህን ኢንተርቪው እንዲሰጠን እንግዲህ እዚሁ ቁጭ ያለው ማለት ነው። እንግዳችን ዛሬ ማን ነው? ከራሱ አንደበት በደንብ እንሰማለን፣ በደንብ እንጨዋወታለን። አብራችሁን እንድትቆዩ ጋበዝኩ። መልካም ቆይታ ይሆንላችሁ። እቺ ያው ስራ ካለ ሰዓት ላይ ያጣበህ ቃለ መጠይቁን እንድናደርግ ፈቃደኛ ስለሆንክልኝ በአድማጭ ተመልካቾች ስም እጅግ ከልብ አመሰግናለሁ። እቺ አመሰግናለሁ። እንግዲህ አጨዳ ነው የቆየሁት። ወቅቱ ያው የአዝመራ ወቅት በመሆኑ ከአጨዳ ላይ ነው ለጥያቄው ፈቃደኛ ሆኜ ልቀርብ የቻልኩት። መልካም። እስኪ ራስህን ለተመልካቾቻችን አስተዋውቅልን። ምን ላይ ስትሰራ እንደቆየህም እንደዚሁ ለተመልካቾቻችን። እሺ አመሰግናለሁ። እንግዲህ ከዚህ ቀደም ሲል በነበሩት ተቃዋሚ ፓርቲዎች በሁሉም ፓርቲዎች ላይ ተሳትፌያለሁ። በመጀመሪያ የተሳተፍኩት በምርጫ 97 ቀደም ሲል 94 ላይ ነው በመጀመሪያ ጊዜ ወደ ፓርቲው ልመዘገብ ወደ አባልነት የተቀላቀልኩት። ከዚያ ቀን ጀምሮ ምርጫው እስከሚጠናቀቅ ድረስ ብዙ ውጣ ውረዶች በመካከል ቢኖርም ያው በአነደዶ ወረዳ ምርጫ ክልል በአነደዶ ወረዳ ሰብሳቢ በመሆን ስሳተፍ ቆይቻለሁ። መልካም። እንግዲህ በዛን ሰዓት እንደው የተሳተፍክባቸው የፖለቲካ ፓርቲዎችን ነግረህናል። ከነማን ጋር ነበር ስትሰራ የነበረው? ምናልባት አሁን ካሉ ጉምቱ ፖለቲከኛ ከምንላቸው መካከል አብራቸው የሰራዎች እነማን አሉ? አብራቸው የሰራዋቸው አሁንም አሉ። በአሁንኛው ትግል ላይ እየተሳተፉ ነው ያሉ። አንደኛው ንጉሴ ማነው ከፍ ያለው ገብዬ ይባላል። አሁንም አለ። እሱ የመጀመሪያ ቀኛ ቀደም ሲል እንዲያውም በነበሩት ላይ በፕሮፌሰር አስራት ወልደ ኢየሱስ ጀምሮ የተሳተፈ አንድ ጀግናችን ነበረ። ሌሎቹ እነ መንግስት ብርሃኔ፣ ጀግና ይሽታ ተገኘ ዛሬ በህይወት ባይኖርም እነዚህና ሌሎችም አብረው የነበሩት በዋነኝነት እነዚህ ናቸው። ከነዚህ ጋር ነው ስንሳተፍ የቆየ። መልካም። እንደው በሰብሳቢነት እንትን ካለው ከነ ኢንጂነር ይልቃል ጌትነት ጋር ምናልባትም ከነ ልደቱ አያሌው ጋር የመገናኘት እድሉ ነበረው የሚባል ነገር አለ። ምን ያህል እውነት ነው? እውነት ነው። ልደቱን እንደዚሁ በቲቪ ነው የማየው። ኢንጂነር ይልቃል በሰማያዊ ፓርቲ በመጀመሪያ ጊዜ በአዲስ አበባ ላይ ሰማያዊ ፓርቲ መስርቶ ራሱን ሲያስተዋውቅ በነበረው ሰልፍ ጊዜ ጥሪ ተደርጎልን አቶ አሸብሬን ያለምናኔ በወቅቱ ተገኝተን አዲስ አበባ እጅግ አስደናቂ በሆነው ሰልፍ ላይ የሰልፉ አስተባባሪ በመሆን ተገኝተን ነበር። እዚያ ሰልፍ ላይም ተሳትፈናል። ከዚያም ወደዚህ በፓርቲው ለክልል ምክር ቤት ጮኸኘ ተሳትፌያለሁ። ሳስተባብርም ቆይቻለሁ። ኢንጂነር ይልቃል አለ። ሌሎችም አሉ። በዋነኝነት አዎ ከሱ ጋራ ጽፈት ቤት አንዳንድ ነገሮች በአንድ ወንበር ላይ ሆነን መወያየትም ነበረ። ተገናኝተናል፣ አብረን ቆይተናል በስራችን ጉዳይ ሁሉ። በዛን ሰዓት ማንም እንደዚሁ እየተነሳ በማይናገርበት ሰዓት ነው እናንተ ሰዓት ላይ ተጥዳችሁ ማለት ይቻላል ይህን ስትሰሩ የነበረ። ስታደራጁና የቅስቀሳ ስራ ስትሰሩ የደረሱባችሁ ፈተናዎች ምን ነበሩ? ጥሩ ፈተናዎች ብዙ ናቸው። ከደረሱብን ፈተናዎች መካከል ላይ ሳሚው ላወቀ የሚያልን ጀግና ደብረ ማርቆስ ላይ ያጠናል። በዚሁ በትግሉ ምክንያት እንደውም እሱን አግኝቸው እንግዲህ ከሌላ ጥቃቅን ነገሮች ቢኖርም ከሱ የበለጠ ስለማይኖርም እሱ የተሰዋበትም ስለሆነ ነው እሱን ቀደም ያደረኩልህ። ሳሚው ላወቀን የሚያህል ጀግና ይህን ፓርቲ በመቀላቀል ሲያስተባብር ሲሰራ የነበረ ትልቅ ጀግናችን ነበረ። ትልቅ ምሁር ነበረ። አግኝቸው እንደውም ፖሊስ በደረሰበት በድንገተኛ ችግር ላይ አግኝቸው እጄል ጠይቀው እጄ እስኪ ልቀቀው በሚል ሳናገረው እኔ ያለቀውም ህይወት እዚህ ሊያልፍ ይችላል በሚል እንደተናገረው ሁሉ ህይወቱን በዛው በደብረ ማርቆስ ከተማ ላይ በነበረው አገዛዝ ባንዶች ላይ ራሱን ያጣበት ሁኔታ አለ። ሌሎች ብዙ ጥቃቅኖች ነገር አሉ። በዚሁ መሰረት ነው በዚህ በሰማያዊ ፓርቲ የተነሳ ብዙ ጊዜ ከቆየም በኋላ በ2008 ይመስለኛል የኛን አገሶችና እንደዚህ የፓርቲው ተሳታፊና ለትግሉ ትልቅ አስተዋጽኦ ያደረጉትን በማሰባሰብ ላይ ጀምረው ነበረ። በዚያ መካከል ላይ ምን እንዳለ መስከረም 27 ቀን ያው በደረሰብኝ የፖሊስ ከበባና ደህንነት ከሀገር ወጥቼ ብዙ ጊዜና አሳልፌ የመጣሁበት ጊዜ አለ። እኔ ህፃን ሆኜ ሰማ ነበር። የዛኔ በመልክ አናቀህምኛ
ግን አታላይ አድማስ ሊከበብ አመለጠ ምናምን የሚባሉ ወሬዎች ነበሩና እንደው በዛን ሰዓት ቤተሰብን ትቶ እርሻው ምኑ ማይቹን ስላለ ማለት ነው ያንን ትቶ ይሄን ቄን ለቆ መሰደድ ምን ይመስላል ነው ስቃው ምን ይመስላል? ስቃው ብዙ ነው። በእርግጥ በዚያን ሰዓት ላይ ለሊት ነው የተደወለልኝ ከፖሊስ ነው የተደወለ። ፖሊስ ደውሎ ነገ እንፈልጋለን አለ። በወቅቱ በእኛ ቀጠና የነበረው ፖሊስ ነው የደወለልኝ። ችግሩ ምንድነው ስለው ለግል ችግር ነው መፈልገህ አለ። በዛውን ሰዓት ላይ እኔ ቅዳሜ ቀን ነው ቀኑ እንዳልሸሽም ምናልባት እስኪ ሄጄ ማያት አለብኝ አልኩኝ። ወረድኩ። ስወርድ ግን አጠቃላይ ባለው የሚሊሻ አባልና በወረዳ ደህንነቶች ዙሪያውን ከቦኛል። 4 ሰዓት ይሆናል። ቅዳሜ ቀን ነው። ሄጄ ከኋላው አናገርኩት። እፈልጋለሁ አለኝ። እፈልጋለሁ ሲለኝ ምንድነው ለግል ነው እንዴት ነው ብዬ በምጠይቅበት ሰዓት ላይ እኔ ለግል ነው የማፈልግህ አለኝ። በግል ከሆነ አናግር በሚለው ሰዓት እንቢለኛል። የማታለል ስራ ሰራ። ከዚያ ስልክ እንዲደውል ወደ ወረዳ ሊደውል ነበር። ወረዳ እንዲደውል ፈቃደኛ አልሆንኩም። ያስኩት እንዳላስደውለው መጀመሪያ ጥርጣሬው አለኝ። እንቢ ብዬ ቆየውና የተወሰነ እስኪ ጠላ ሻይ ቡና እንበላለ ዞኝ ሄደ። ሻይ ቡና በምልበት ሰዓት ላይ ስልክም አሁንም ደግሜ አላስደወልኩትም። የተወሰነ ወጣ እንዳለ ደወለ። እንደደወለ ወዲያው ተከታትዬ ስወጣ የፈለክበትን ጉዳይ ካልነገርከኝ መሄዴን በሚለው ሰዓት አጠቃላይ ሚሊሾችን በማስተባበር ከበባ አደረገብኝ። ከቀኑ ወደ 5 ሰዓት ይሆናል። ከበባ እንዳደረገብኝ አሁንም ስልክ እያናገረ ምንድነው የምትለኝ ነገር የግል ከሆነ ንገረኝ፣ አደዚያ ሌላ ነገር ከሆነስ መንግስት የሚፈልገኝ ስትሆንስ ለምን አትነግረኝ በሚለው ሰዓት ለነገሩ እሱ አልሰማኝም ብሎ ነው መንግስት ቢፈልገኝ ትደርሳለህ የሚል ነገር ቃላት ሰማሁ። አሁን ለወረዳ ፖሊስ ነው የሚደውል። አጋጣሚ ስልኩን እንዲጆሮ ላይ እንደያዘው ስልኩን ተቀበልኩት። ተቀብየው ስልኩን በማዳመጥበት ሰዓት ላይ የወረዳ ፖሊስ አዛዡ ያለ የሌለህን ኃይል ይዘህ ይዘህ ቆየን ያዘው እንዳትልቀው እየመጣው ነው የሚል ነገር ሰማሁ። አሁን እዚያው በመሰማበት ሰዓት ላይ ስልኩን ሳልጨርሰው ዘሎ ያዘኝ። ላይ ነው የተከመረብኝ። ላይ ሲይዘኝ ጋቢ ለብሼ ነበር። በከነጋቢ ጠቅልዬ ሰውየውን ጣልኩት። ያው በገበያው መሃል እንደምንም ብዬ አመለጥኩ። ብዙ ሮጠ ተከተለኝ። ከመካከል መሃል መንገድ ላይ የተወሰነ እንደደረስኩ አንድ የፖሊስ ደህንነት ነው ሽጉጥ ይዞ ተከተለኝ። በጥር ገባሁ። እንደምንም ብዬ ሾልኬ አመለጥኩት። በእርግጥ ነው ድንገት ነው ያን ቀን። በዚህ አጋጣሚ እንደወጣሁ አሁንም ወደ ቤት ያልተመለስኩም። አዝመራውም እንዳለ ነው የቀረ። ዘመድም በቅጡ ሊሰበስበው አልቻለም። የሚታጨድም ሌሊት ነው። በዚያን ሰዓት እንዳመለጥኩ ወደ ቤቴ ከልጆች ጋር ሳልገናኝ በዚያው እንደሄድኩ ቀረሁ። ለ2 ዓመት ያህል ቆይታ አድርጌያለሁ። እዚህ በነበርኩበት ሰዓት ላይ ያው ከመስከረም 27 ቀን ይመስለኛል ጀምሮ አገሩን ለቀቀው መጋቢት ሚያዝያ አካባቢ ድረስ ያለው ጫካ ላይ ነው ያለ። እንደልብ ማግኘት አላገኝም። የሚጠቀመው ነገር የለኝም። መንደሩ በሙሉ ታሳስ ነበረ። በፖሊስ ሌሊት ይከበባል። ጫካ ብዙ ወረዶች ስቃዎች ነበሩ። ወደዚሁ ለመቆየት ሞክሬ ነበረ። ሸበለ በረንታ አንድ በላቸው የሚባል ነበር። እንደዚሁ እንደኔ አመልጦ የቆየ ጎበዝ ነበረ። እሱ ነበረ ከሱ ጋር ለማገናኘት ሞከሩ። የአካባቢ ሰዎች ነበሩ ብዙ ምሁራኖች። እሱን በማገኝበት አላውቀውም። በሰው ነው ሄድኩ። እስከ ቢቸና አፋፍ ይመስለኛል በጨለማ ሄጃለሁ። 11 ሰዓት ላይ ከበባ ተደረገበት። የልክ ተሰወ እና እሱ በላቸው ተሰውቷል። ስለዚህ ያለ አቅጣጫ ወደዚህ መመለስ ነው የሚል ነገር ተነገረ። ተመለስኩ። በየጫካው ስዘዋወር ከቆየ በኋላ ምንም አማራጭ ሲጠፋ ወደ አዲስ አበባ ሄጄ ያው ጊዜውን አሳልፌ የተመለስኩበት አጋጣሚ አለ። በዚህ በመሐከል ላይ እንዲህ በሚሆንበት መሐከል ላይ የነበረው ወጣ ወረድ ከበባዎች አሉ። 2-3 ቀን ጦም ማደር አለ። ምናልባት ወቅቱን ተመልክቶ አዝመራ ወቅት ነበረ። ህዳር ታህሳስ አካባቢ ያው ከዳሪ አዝመራ ስለሌለ እንደምንም እንዳልሞት እንዳልን ቆይቻለሁ። ዘመድ እንኳን ምንም ቢያስብልኝም መገናኛ ስላጣሁ ራቡም ጥሙ ሲበዛ አቋርጬ ወደ አዲስ አበባ ሄጄ ያው ጊዜውን አሳልፌ በለውጡ አብንም ተቀላቀየ። አብን መሰረታ ላይ መስርቼ ነው ወደ ሀገሬ የተመለስኩበት። አሁን ከነገርከን ሸበል በረንታም እንደዚሁ አንድ ጀግና ተሰውቷል። ሳሙኤል አወቀም ያው የቅርብ ሰው እንደነበረ እየነገርከን ነበርና ይህ ሁሉ ስቃይ እየደረሰብህ እዚህ እንደሌላው አርፈ ቁጭ አላልክም ወይም የሆነ ይሄ ምንድነው ያደርገው የነበረ በሰዓቱ የነበረው አገዛዝ ለተቃዋሚ አካላት መሬት በመስጠት በማታለል የከተማ ቦታ በመስጠት ሳይቀር ያታለል ነበርና ይሄም ሳያታለላችሁ በጽናት የተወጣችሁ ጀግኖች ናችሁና እንደው በዛ ሰዓት ወደ ፖለቲካው ዓለም ለመግባት የገፋፋ ነገር ምክንያት ምንድነው? ወደ ፖለቲካው ዓለም የገባሁበት ጉዳይ ዋናው በመጀመሪያ ዘንዳ ወደዚህ ሊገባ የቻልኩ መያድ በሚባል ፓርቲ ነው መጀመሪያ ላይ የተሳተፍኩበት።
በዚያ የገባሁበት ተሳትፎ በአካባቢያችን ላይ በሚደረገው ህዋት ወይም ኢህአዴግ አገሪቱን በተቆጣጠረችበት ሰዓት ላይ መጀመሪያ መመልመል የቻለችው ለነሱ ታዛዥ የሆነ ቅን የሚሆን ሰው በመመርመር ወደ እነሱ ማስጠጋት ጀመሩ። በዚያን ሰዓት ላይ ከነሱ አቅም በላይ የሆነ ሰው እኔም ብቻ አይደለም ሌሎችንም የማግለል ምክንያት የመስጠትና አሳዱ ወደ አደረጃይቱ ያለማስቀረብ ከነሱ አቅም በላይ የሆነ ሰው አለማስጠጋት ትልቅ ተጽዕኖ ታቅዶ ነበር። በዚህ ሰዓት ላይ በተለያየ መንገድ ምክንያቶችን በማብዛት ብዙ ነገር በማድረግ በርግጥ በዚያ በግርግሩ ሰዓት ላይ ብዙ ጀግኖችም ተሰውተዋል። በአሁኑ ሰዓት ላይ ብዙ መስዋዕትነት ብዙ ትግል ይሰሩ የነበሩት ተሰውተዋል። እንደገቡ ደብረ ማርቆስ ታስሬ 1 ወር እሽግ 15 ያሻለቃ ታስሬ ያለሁ 2 ወር እግር ብረት አሁን ዋናው ማረሚያ ቤት ታስሬ ነበረ። ከዚያውም እንደወጣውም አሁንም መልካም የሚያስብና እዚያው ክትትሉ እየጨመረ በሚሄድበት ሰዓት ላይ አማራጭ ጠፋል። አማራጭ እንደጠፋ በዚሁ እንደቆየው እያለ ያው ውጣ ወረዱ ቢኖርም መኖር አለመኖር እያልኩ እንደቆየው እያለ ከመካከል ይሄ አገራዊ ፓርቲ ማያድ እና ኢዴፓ መድን የሚባሉ ደብረ ማርቆስ ላይ 2 ቦታ ላይ ጽፈት ቤት ከፍተው አሉ መባል እንደሰማው ቀጥታ እንደርኩ ማያድን የመረጥኩ ከማያድ ጽፈት ቤት እጄ ድርጅቱ አባል ለሆን በቃው። ከዚያም ወደዚያ ሲል የነበሩት ወጣ ወረዶችና የነበሩት በአማራ ላይ የነበሩት እንግልቶች ትልቁ ትኩረት በዚያን ጊዜ በነበሩበት ሰዓት ላይ አማራ ላይ ያሉትን ጀግኖችና ስመ ጥር የነበሩትን በእርግጥም ብዙ መስዋዕትን የተከፈሉና የተረሸኑም አሉ። ሌሎችንም ከዚህ በሚሰጣቸው መረጃ መሰረት ይሻላሉ እንዲህ ነው የሚባሉትና የተሰጡን ሰዎች የማጥፋት ዘመቻ ነው የነበረ። ስለዚህ ወደ ፓርቲው ተጠቀለልኩ። ቢያጠፉኝም እንኳን ለሀገራዊ ጉዳይ በዚህ ትግል ላይ ተሳትፌ መስዋዕትነት ለመክፈል ሌሎችንም ያሉትን ሁሉ አስተባብሬ መስዋዕትነት መክፈል አለብኝ በሚል ነው እንግዲህ የመጀመሪያ መነሻ ማያድ መላ ኢትዮጵያ ድርጅት በሚለው የተሳተፍኩበት ምክንያቱ ይሄ ነው። እንደዚህ ጋር ካነሳ ነው ላይ ቀር አንተ ጀግናው ታጋያችን አሁን ላይ ለብዙዎች እንደምሳሌ እያነሳ ነው ያለ ነው ሳሙኤል አወቀ ባንተ አንደበት ሲገለጽ ምን አይነት ስብዕና ነበረው? ሳሙኤል አወቀ ምን አይነት ባህሪ ምን አይነት ጸባይ ነበረው? እርግጥ ነው ሳሙኤል አወቀ ማለት ሕፃን ነው። አንደበተ ርቱዕ ውበቱ እንኳ ብቻ የሚማርክ ውበቱ ብቻ ሳይሆን እንኳ አነጋገሩና ለአገራዊ ጉዳይ ያለውን በግሉ እየሰራ ለሀገሩ ትልቅ ትግል ትልቅ አስተዋጽኦ ያደርግ የነበረ የለየለት ጀግና ወጣታችን ነው የነበረ። በሱ ሰዓት ላይ በሱ ላይ ብዙ ስብሰባዎችን ተሳትፈናል። ቲሸርቶች በመታተሙበት ጊዜ እያመጣው በተናለሁ አንድ ላይ አብረን ቆይተናል። አብረን እንደቆየንም እንደዚሁ ክትትል ሲያደርጉበት በዋነኝነት ሲከታተሉት እኔና ሌሎች ጓደኞችም በርግጥ ከደብረ ማርቆስ ብትወጣ ይገሉሃል ያጠፋዋል የሚል ነገር እኔም ብየዋለሁ። ሳምንት አልሞላውም ሲመቱት። በዚያ ጉዳይ ላይ ስንከታተል ቆየን። ደከመ ሰለች አይልም። በግል እንኳን እየሰራ ብቃት እንኳን ገንዘብ እንኳን አጥጋቢ የግል ስራ ባይኖርም በዛች ባለችው የተንቀሳቀሰ ትግሉን ሲያበረታታ እንደቆየና እንዳዩት አንድ ሳምንት አንድ ቀን ይመስለኛል ፖሊስ ከበባ አደረገበት። ከዚያም ከነበረበት ከባዛና አመለጠ። ባመለጠ በማግስቱ እንዴት ወሰነ ነው ወዲያው ሄጄ ነበረ። ለምን አትለቀውም ስለው ቅድም እንደነገርኩ ሁሉ መልቀቅ አልፈለገም። በሌላው ቀን ላይ እዚህ እንዳለሁ ያው ሳሙኤል አወቀን መቱት አረፈ ተባለ። ድንገት የበቅላ እንደርኩኝ የሰማው በዚያው ነው ማርቆስ ደብረ ማርቆስ ሆስፒታል ሬሳ ቤት ነው ገብቶ ያገኘሁት። ገብቷል። ልብሶቹን አገኘናቸው። ገና ሳጥን ውስጥ አልገባም። በጣም የተደረገው ድርጊት በጣም አሳዛኝ አስቀዛዚ ነው የነበረ። ለማያትም ይከብዳል ለመግለጽ የሚከበደ ነገር ነው። አገኘ ነው ምንም ማድረግ አይቻልም። እንደምንም ብለን ቤተሰብ መጣ፣ ወላጆቹ መጡ፣ አባት ሁሉም ወንድሞቹ መጣው ነበረ። ደም ነው በጭንቅላቱ እየተንጠፈጠፈ በሳጥኑ ላይ እንኳን ሆኖ እያየን ሰውየውን ወደ አገሩ ወደ ነበረበት ትውልድ አገሩ በምንሰድበት ሰዓት ላይ አንድ ሊመሰገን የሚገባው የደብረ ማርቆስ ጤና ሰራተኛ በሙሉ ስራውን ጋውኑን ለብሶ እንባ በእንባ በሆነ ወደ አገሩ አሸኛይት አድርጎናል። አደባባይም ባረፈበት ሰዓት ላይ ደብረ ማርቆስ ትልቅ አስተዋጽኦ ትልቅ ድጋፍ ትልቅ የሀዘን ስሜት በስሜት ወደ ሀገሩ በሚሸኝበት ሰዓት ላይ ፖሊስ ነበሩ። ፖሊሶችን የለይተው ለማሰር ሞከሩ። አብሬ ለመሄድ ፈልጌ ነበር ኮንትራት በተያዘው መኪና ላይ ሌሎችም አሉ አብረው እነሱ ቋሾላል ከሆዱ እኔን ፖሊስ ያዘኝ። ላለመስደድ ከመኪና 2-3 ጊዜ አስወረደኝ። ያው አስከሬውን ሰቅለናል። የተወሰነ ዞር እንዳሉልኝ በሌላ መኪና ቀደም ብዬ መገንጠያ ላይ መጥቼ ወደ ሀገሬ ተመለስኩ። ከፍተኛ ክትትል ነው የነበረ እና የሳሙኤል አወቀ ትግልና ጀግንነት እንዲህ በእኔ እንኳን አንደበት ሊገለጽ የማይችል ወጣትነት በሳልነት ምሁርነት የነበረው ጀግናችን ሊተካው ትክ የማይገኘው ጀግናችን የነበረ በጣም 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 ከመልኩ ውበቱም በጣም የሚያምር ነበር። ከዚያም የበለጠ በመልኩ ቀርቶ አንደበተ ርቱዕ
ለሀገሩ ዋና ተቆርቋሪ የነበረን ጀግናችን ነው በዛን ሰዓት ላይ ያጣንበት በዚህ በሰማያዊ ፓርቲ ነው። ለመግለጽ የሚያቅታል የሳሙኤልን ጉዳይ አሁንም ጥሩ ነው። በአካባቢው በአሁን ባለው ወቅታዊ ጉዳይ ላይ ብርጌድ የተሰየመለት ይመስለኛል በስሙ ያን እንኳን ሰማኔ በጣም ትልቅ ኩራትና ክብር ይሰማኛል። በሱ ስም በጀግንነቱ የተሰየመ ብርጌድ ይመስለኛል ሰማለሁ። እዚያ ዘንዳ ትልቅ አስተዋጽኦ ያደረገ ጀግናችን ነበር። አሁንም በዚያው በአካባቢ ላይ የሱን ስም አስታውሶ ይህን በማድረጉ ትልቅ ምስጋና በዚህ እግረ መንገዴን ልገልጽ እወዳለሁ። ሳሙኤል አወቀ ያው አሁን የክፍለ ጦር መልሶ ማደራጀትና የኮር ምስረታ ላይ ምን እንደሆነ ባላቅም በበፊቱ አጠራር ግን የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ 9ኛ ሳሙኤል አወቀ ክፍለ ጦር ተብሎ ተሰይሞለት ነበር የቆየው። በአሁኑ በአዲሱ አደረጃጀት ግን የትኛው ስያሜውን እንደወሰደ አላወቅንም። ያው ለህዝብ ይፋ የምናደርግ ይሆናል። ምርጫ በመታካሄዱበት ሰዓት አንተ እጩ እየሆንክ በተደጋጋሚ ትቀርብ ነበር። እንዲሁም ሌሎቹ አሉ ብዙዎቹ ያው ቀስ እያለ ተመልካቾቻችን እነሱንም እያፈላለግን እያገኘን ኢንተርቪው የምናረጋቸው ቢሆንም የምርጫ ይጨበረበራል ይባል ነበር። እዛ ላይ የካርድ ወይም የድምጽ ሰረቃ የሚባለው እሱን ነገር እንዴት ነው የሚሰሩት? እስቲ ያብራራልን። ትክክል ነው፣ እውነት ነው። ድምጽ ሰረቃ ብቻ አይደለም። ምርጫ ባለበት ሰዓት ላይ በመጀመሪያው ላይ ማያድ ላይ ቅንጅት ወደሚባል ወደ 3 ነው 4 ጥምረቶች ላይ እኔ አልተወዳደርኩም። የወረዳ አስተባባሪ ሰብሳቢ በሆነም አንድ ምርጫ ላይ ታዛቢ ነበርኩ ነኝ እና እነሱ ያደረጉት አጠቃላይ ማህበረሰቡ የኛ ደጋፊ የሆነው ማህበረሰብ በሙሉ እኛ ድንኳን ውስጥ ነው ያለው ወደ ኋላ ለይቶ የማስቀረት ባህሪ ነበራቸው። ወደ ኋላ ያስቀሩታል። ምክንያቱም አሁን አብዛኛው ፍላጎቱ እየገነፈለ ሲመጣ ማህበረሰቡ ግፊቱን ስሜቱን እያዩበት በመጡበት ሰዓት ላይ በዚያን ሰዓት ነው የተሸነፈ። በርግጥ መንግስት በዚያን ጊዜ ነው አሸነፍኩ ቢልም የተሸነፈ በዚያን ሰዓት ላይ ነው። አንዱ ትልቁ እነሱ የድርጅቱ ደጋፊ የሆነ ማህበረሰብ በእነሱ ወታደሮች 100 ሜትር ላይ ርቀት መኖር አለበት ይላል መመሪያው ዘንዳ። ግን ዳሪ እነሱ ስላሉ ማንም ወጥቶ ያያቸው ነገር የለም። ቢወጣም መስራት አለ ብዙ ነገሮች አሉ እና ማጭበርበር ብቻ ሳይሆን እንኳን ከዳሪ የነሱን አባል አደራይቶ የማስገባት ሌሎችን ደግሞ ላይመርጡን ይችላሉ ብለው የኛ ደጋፊ ሆኖን ለይቶ ከምርጫ ጣቢያው እያስቀሩ ሰውን የማባረር ሂደቱላ ነበረ። በድምጽ ማጭበርበር ላይ በርግጥ እውነት ነው አልታወቀም አልተባናንም። በዛን ሰዓት ላይ ትርፍ የሆነ የምርጫ ወረቀት ተይዟል። ትርፍ የሆነ ወረቀት እዚያ ዘንዳ ተይዟል። ይሄ ወረዳ ምርጫ ጣቢያ ላይ ይቀመጣል፣ እዚህም ይቀመጣል የሚባል ነገር ነው ያለ። እኛ ግን ምርጫው እንደተጠናቀቀ እንዳለቀ ኮረጆ ተቆልፎ ነው የሚሄድ። በዚያን ሰዓት ላይ ነው ገልብጦ አንበር ላይ እኮ ተገልብጦ እንዳለ መስክ ላይ ወድቆ ሌላ ተተክቶበት እንደሄደ ሁሉ መረጃው ነበረ። ምክንያቱም ሌላ ትርፍ የምርጫ ወረቀት ስላለ በዚያ መሰረት ነው የሚሰሩ። ሌላው አበበ ወልደ ማርያም ምናምን ብለው ሁሉ በተለያየ መንገድ እጅን እንትን የሚፈለገው ድምጽ ነው ያን ሁሉ አዘጋጅተው እንደሚያስቀምጡ ይታወቃል እንጂ በመደበኛ ምርጫው ላይማ ያው ታይቷል። ሙሉ በሙሉ የተሸነፈበት ነው። ዓለም ማህበረሰብ የሀገራችንን ህዝብ ያወቀው ጉዳይ ነው እንጂ ትክክል ነው። ብዙ ጭብረሮች ነበሩ። ከዚያ በላይም ቢሆን ብዙ ባይናቸው ያዩት በአሁኑ ሰዓት ላይ ያው በጥላት ቀጠና ውስጥ ስላሉ ነው እንጂ ባይናቸው ያዩ ሰዎች ሲነግሩን ከቢሮ ለቀው ሁሉ ወደ ትግሉ የተቀላቀሉ ሰዎች አሉ። እና ምንድነው የሚሉ ቢሮ ሄደን ተቀምጠን ስናይ በሙሉ ቢሮአችን ላይ ረግፎት ኮረጆ በሙሉ ተራግፎ ሙሉ ሌላ ተተክቶበት አገኘን ያሉን ሁላ ሰዎች ነበሩ። እና እውነት ነው ይሁላ ተደርጓል። ባይናችንም ያየነው አለ የታዘብነውም አለ። ያ ሁሉ የታገላችሁለት ያ ሁሉ የተሳደዳችሁለት ፍሬ አፍርቶ ዛሬ ሰሚ ስናጣ በተደጋጋሚ ተናግረን እንዳልነው አልሆን ሲል ከሊቅ እስከ ደቂቅ ተነስቶ ከህፃን እስከ አዋቂ ተነስቶ ይህንን ትግል አሁን በነፍጥ ታግዘን ውጊያ እያደረግን ነው። እና አሁንም አንተ አርፈ ቁጭ አላልክም። እዚህ ጋር እርፍ ይዛል፣ እዚህ ጋር ደግሞ ነፍጥ አንግባል አይደል? በሰላማዊ ምርጫዎች ነበር ያ ሁሉ መልስ ማጣቱ እናንተ ምስክሮች ናችሁ። ዛሬ ላይ በተለይ 97 የነበረው ጭፍጨፋ ሳይቀር መንግስት የተሸነፈበት ያ ሁሉ አልሆን ሲል ግን ዛሬ ላይ ነፍጥ ስናነሳ በጉልበታችን ሲሆን ደግሞ ሌላ ሰበብ ሊሰጥ ይፈልጋልና አንተ የዛኔ ብቻ ሳይሆን አሁን ላይ ነፍጥ ይዘህ ልጅህን ማሰልፈህ በዚህ ደግሞ በህልውና ትግል ውስጥ አለ። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ ላይ አለህና ይህን ትግል ላይ እንደው አገዛዙ በግድ ስብሰባ ያስወጣና በአንዳንድ በያዛቸው ከተማዎች ላይ አልፎ በያዛቸው ላይ እናሸንፋለን እያለ ይፎክራል። እንዳንድ ታጋይ
ይሄን ነገር እንዴት ታየዋለህ? የሚያሸንፍ ይመስላል? ይሄ እንደዚህ ማድረጉ በከተማዎች ላይ ያስገድዶ የማውጣት ባህሪዎች ይታያል። በውድ ሳይሆን በማስገደድ በሱ ቀጠና ውስጥ ያሉትን አሁን ቢሆን ያስገደደ ያስወጣል። በሚያስወጣበት ቋሳት በማህበረሰቡ በሚሰበሰቡ መካከል ላይ የራሱ ያላቸውን ካድሬዎች የወዳደሮችን ማህበረሰቡን አስመስሎ ጋቢ አልብሶ መሃል ላይ በማህበረሰቡ በሚሰበሰቡ ተሰብሳቢ መካከል ላይ ያስገብቶ የፋኖን ባህሪና ስም እንዲያጠፉ በሚናገርበት ሰዓት ላይ እንኳን በሚሰበስበው ቀጠና ህዝብ ላይ ያማለት ይወቀሰለት የለም። ሌላው ዝምታውን ነው መርጦ ሄደ። አንድ የሚያደርግ በራሱ ካድሬዎች ተዚህ ቀደም የሚሰሩ የነበሩትም እንደዚህ ናቸው። በራሱ ካድሬዎች ሆነ ብሎ መካከል ላይ በማህበረሰቡ ዘንዳ በመቀላቀል ጋቢ በማልበስ በህዝቡ ላይ ቀላቅሎ በተለያየ መንገድ ላይ እንደ አይነት አስተያየት ስጡና ይሄን አድርጉ የማለት ሂደት ነው ያስከዳል። ይሄኛው አንዱ የሽንፈቱ ምልክት ነው። የሽንፈቱ ምልክት ማህበረሰብ ሳይወድ በግዱ ሰብስቦ እንዲህ ይበሉ ብሎ ከመካከል ላይ ሲል ለሚሉት ኳሶች ተቀባይ ወይም ድምጽ አለመስጠት ማህበረሰቡ ትልቁ የሱ አንዱ የሽንፈቱ ምልክት ነው። አይረዱትም እንጂ የሚረዱት እንኳን ቢሆን ባጭሩ በዚህ መረዳት ይቻላል። ነገር ግን ያሸንፋሉ አያሸንፍም እንዴት አድርጎ ሊያሸንፍ ይችላል? በዚህ ሰዓት እንኳን ቢታገል ትጥቅ የያዘው ፋኖ ብቻ ሳይሆን አጠቃላይ ማህበረሰቡ ወደ ውጊያ ስንሄድ ስንቅ ማቀበል፣ ውሃ ማቀበል ከጎናችን አለን በሚል በያዘው አጋጣሚ ሁላ ህፃን አዋቂ አረጋውያን ማንኛውም ሰው ባለው አቅሙ በየአቅሙ በሚያንሰው እንኳን ስንቅ የማቀበል ስራ የሚሄድበት ሂደት ነው ያለ። ይሄንን እየተደረገ በዚህ ይሄ በሚደረግበት ሰዓት ላይ ሽንፈት ያሸንፋሉ። በሐሳቡም የለ በህልምም የለ እንደኛ በታምር እንደነሱ ሊሉ ይችላሉ። እንደ አጠቃላይ ግን እንደ ታጋይና አጠቃላይ እንደ ሀገራችን ማህበረሰብ ሽንፈት ይሸነፋሉ። በታምር ፋኖ የሚሸነፍበት አጋጣሚ አንዳችም ነገር የለም። ከዚህ ቀደም እንኳን አይተነዋል እንኳን ትጥቅ በሌለበት ሰዓት ላይ ይህን ያህል ማህበረሰብ ባልነቃበት ሰዓት ላይ ገብተን ቀስቅሰን እንኳን 97 ላይ አሁን ሰማያዊ ፓርቲ ላይ ባብል ላይ እንኳን ብዙ ፈተናዎች እያለ ምንም ነገር በሌለበት ላይ በድምጽ ያገኘነው ውጤት ቀላል አልነበር። በጭብረብ ስለሚያሸንፉ እንጂ እንኳን ዛሬ ትጥቅ ተይዞ ሙሉ ስልጠና እያለ ሙሉ ኃይል እያለን አጠቃላይ ህዝቡ መሬት ሁላ በተነቃነቀበት ሰዓት ላይ ይህም ማለት እንኳን በታምር ከግምት ውስጥ ይወጣ ነው። እንደነሱ ሊገምቱ ይችላል። እስካሉ ድረስ የሚበሉበትን መንገድ እስካሉ ድረስ ማህበረሰቡን በእነሱ ቀጠና ያለውን ነገር የሚበሉበትን የሚያሰባስቡበትን እስከሚያመቻቹ እንጂ ይሄ ይሆናል ተብሎ በታምር የሚታሰብ ግምት አይደለም። በአካባቢያችሁ አገዛዙ ያደረሳቸው የንጹሃን ጭፍጨፋና የንብረት ውድመቶች ምናልባት ይኖሩ እሱ ካሉ እስኪ ለተመልካቾች ያደርሰልኝ። በሰፊው ነው ያሉ። በዛሬ ሁለት አካባቢ ይመስለኛል ሰኔ ወር ላይ ነው በዚሁ በየቦቅላ ቀጠና በነጋትራ ቀበሌ ላይ ከባድ ውጊያ ነበር። እስከ ድሽቃና ሌሎች ከባድ መሳሪያዎችም ታጥቆ የመጣ ጠላት ነበር። ያንን አጠቃላይ ሁሉም ያለው ሰራዊት ትግል ላይ ያለ በትግል ተሸንፎ በሚመለስበት ሰዓት ላይ ትግሉን ያልተቋቋመው ተመልሶ ያደረገብን ምንም እንኳን አንድ ሃይማኖት አባት ከሚገኙበት መካከል ላይ ወደ 9 ንጹሃን ሰዎችን አጠናል። በዚያን ሰዓት ላይ እንኳን ከኒ መካከል ላይ ያለ አንድ ሃይማኖት አባታችን ሌሎችን እያሳደደ በአንድ በኩል እየተዋጋ ሾልኮ ገብቶ ሌሎችን እያሳደደ እያለ ተማዶ ተሻገረ ወደ ወዲማዶ ነው መጣው። አንድ ሃይማኖት አባት እንኳን መስቀል ዞረ በፈጣሪ ባካችሁ እያሉ ከነ መስቀሉ የረሸንበት አጋጣሚና ወደ 7 ነው 9 ያህል ንጹሃን ፈሰዋል። እና ስለዚህ አንድ ሃይማኖት አባትን በእግዚአብሔር ስም ጠርቶ መስቀል ዞ ሲማጸን ተዋቸው ብሎ የማይለመን በሰውነቱ እንደሰው ነው ባስተሳሰቡ እንጃ አንድ የመንግስት ወታደር ወይም ከአንድ መንግስት የሚጠበቅ እንዲህ አይነት ጭፍጨፋ ተደርጓል። ያም እንኳን ሆኖ ተይዞ የነበረው አካባቢው ከባድ መሳሪያዎች ለማስጠጋት እንኳን ቢርቀንም ለቀብር ወጣ ማህበረሰብ ሲያባርብን ቆይቷል። በዚያው ላይ ተከታትሎ በወቅቱ የነበረው በአካባቢ የነበረ ትምህርት ቤት ነበረ። ትምህርት ቤትም በሙሉ አውድሞ እንዳልነበረ አድርጎ እስካሁን ድረስ የተወሰነ ቢጠገንም ሳይጠገን የቆየበት አለ። እንደዚህ በቆየባቸው በቤተክርስቲያን ዙሪያ በቤተክርስቲያን ቅጥር ግቢ የቤተክርስቲያኗ ዋና ጸበል የነበሩትን የግላቸው መጸዳጫ አድርገው ሌሎችን ቤቶችን በቃ እንዲሁ አሰቃቂ አስነዋሪ በሆነ መንገድ ላይ ሲያበላሹ ነው የቆዩ። እንግዲህ ወደ 9 ያህል ንጹሃኖችን ጨፍጭፎብን የሄደበት ወቅት አለ። እንደዚሁ ደግሞ በተመሳሳይ በቀኛቦ ሰኔ 5 ነው በነበረው ውጊያ ዘንዳ በውጊያ የተሸነፈው በሚመለስበት ሰዓት ላይ እጅግ አሳፋሪና አስነዋሪ በሆነ መንገድ የአካባቢውን ማህበረሰብ ግማሽ ውጊያ ላይ ያለ ግማሹ ስንቅ ማቀበል ላይ ያለ አንድ ቤት እንኳን ወደ 4 ነው 5 በጎችን ገሎ ቢበሉ እንኳን ጥሩ ነበረ። ያው የፈጠረላቸው ነው ገሎ መስክ ላይ በመጣል የማህበረሰቡን ቤት ገብቶ በመፈተሽ
መብራት የሶላር አለ እሱም በመንቀል ቤት እህልና እህል የሚበላ ካንድ ግለሰብ ወይም ካንድ ሰው እንደ ሰውነታቸው በሰውነታቸው እህል እየበሉ እህልን ካፈር የሚበላን በእለቱ በልተቱ የተረፋቸውን ካፈርና ከትቢያ ጋር ነው ቀላቅሎት ያገኘናቸው። ይሄ የህፍረት ምልክት አፋራ ነው። የህፍረት ምልክት ተደርጎ የማይታወቅ መሆንም የማይገባው ህፃን ጓጉል የማይሰራውን በአሁኑ ሰዓት ላይ ህፃንም የሚበላና የማይበላ ለይቶ ባወቀበት ላይ ከአንድ የሀገር ወታደር እንዲህ አይነት ስተት ሲሰሩ ነው የቆዩ። ፋኖና ማህበረሰቡ ምንድነው አሁን አረጋ ከበደ አሁን ደብረ ማርቆስ አካባቢ ያው ከህዝቡ ተቃውሞ ቢገጥመው ምንድነው የሚለው ደብረ ማርቆስ ላይም በነበረው ስብሰባና በሚያረጋቸው አንዳንድ ቦታዎች ላይ ጽንፈኛውን እናጥፋ አግዙን ወደ ሰላማችንን እናስከብር ይላል እና በርግጥ ህዝቡ ሰላማችንን የነሳችሁን እናንተ እንጂ ፋኖ አይደለም ፋኖማ እኛም ፋኖ ነን እያለው ነው በኩራትና እንደው በእናንተ በዚህ አካባቢ የፋኖና የማህበረሰቡ ግንኙነት ምን ይመስላል? ጥሩ በዚሁ በአካባቢ ላይ እሱም እዚያ ሄደ በሱ ቀጠና ባለው መጅዋለው በሚለው ከተማ ነው ሊሄድ የቻለ ማያቱ ጥሩ ነገር ነው። ማያቱ መታዘቡ አንድየውን የመጨረሻ ተስፋ አስቆራጭ ሊሆን ይችላል። ምክንያቱም ከማህበረሰቡ ላይ ያገኘው ምላሽው በዚሁ በሚሰማው መሰረት ችግር ፈጣሪዎች እነሱ እንደሆነ በሰፊው ተገልጾለታል። በዚህ አሁን ባለው በእኛ ቀጠና ዘንዳ በታምር ይሄ ነገር የማይታሰብ ሁሉም አስቦበት ተዘጋጅቶበት የተቀመጠ በአንድ በኩል የግል ታጣቂም ሆነ ሌላው አርሶ አደል በዚህ በኩል ትጥቅ ነው፣ በዚህ በኩል አዝመራ መሰብሰብ ወቅት ያለ አሁንም ቢሆን ጆሮ ያለ ከጥላት ጋር ነው የሚሰማው ስሜት። ማንም ሰው በዚህ ወሬና እሱ እዚህ መጣ ተብሎ የሚደነቅም ይሆናል ተብሎ የማይታሰብ ፍጹም የማይታሰብ ተስፋ አስቆራጭ ሆነ መልስ ነው አግኝቶ ሄደ። እዚህ ያለው ማህበረሰብ ላይ በዚህ ነገር ሁሉም አምኖበት ለትግሉና ለዚህ አረመኔያ ያገዛዝ አንግቦ ነፍጡን አንግቶ ወደ ትግሉ የቆመበት አቅጣጫ ነው ያለ። ዛሬም ቢሆን ላለ ሁሉ በያካባቢ ላለ ሁሉ አፈናኖ አዝመራ ሰብስብ ወቅት በመሆኑ እንጂ የረሃብ የውሃ ጥም የሌሎች አቅርቦት ችግሮችን ሁሉ ለመፍታት ሁሉም ማህበረሰብ ዝግጁ የሆነበት ወቅት ነው ያለ እንጂ ፍጹም እዚህ መጣ ተብሎ የማይደነቅ ነው። ሰውየው መልሱን አግኝቶት አንዱ የፍረት ምልክቱም ይሄ ነው። የሽንፈት ምልክቱን አግኝቶት ነው ሄደ። በዚህ ደግሞ ይሄ ማህበረሰባችን ደብረ ማርቆስ እንዲህ አይነት አሳፋሪ ምላሽ መልሶለት በመስደዱ እጅግ የኛ አካባቢ ማህበረሰብ ኩራት ተሰምቶታል። ይሄን ቃለ መጠይቅ እያደረግን ያለ ነው ያው ገጠር ላይ ስለነበርክ ወይም ወደ ከተማ በቅርብ ስላልመጣ ያው ሚዲያ አልተከታተለ ሊሆን ይችላል። ማስረሻ ሰጤ እጅ ሰጥቷል። ትናንትም ካረጋ ከበደ ጋር ወይም ከቀዳር የስምምነት አፋሃድን ወክያለሁ በሚል አንድ ግለሰብ ገብቶ መንግስትም ያሉ ሚዲያዎቹን እያጫጫኸ ነው ያለ ማስረሻ ሰጤ እዛ የሰላም ስምምነት ተፈራረምን ብሎ መግለጫም እየሰጠ ነበርና አንዳንድ ሰዎች ባለማወቅ ፋኖ ስምምነት አደረገ ብለው ያወራሉና ማስረሻ ሰጤ ይሄን ስምምነት በመፈረሙ ይህ ትግል የሚቆም ይመስላል? ለተመልካቾች እባክህ ካንተ አንደበት እስኪ። ጥሩ ማስረሻ ነኝ ባካል ቆቆዋለሁ ወደ ወሎ በነበረው ህልውና በመነድበት ሰዓት ላይ ከአርበኛ ዘመነ ካሴ ጋር ይመራን ነበር አውቀዋለሁ። እና አገሩ የመልጦ ለማርያም ማህበረሰብ እዚያ ነው የነበረ ከዚያ የተወለደ ነው የነበረ። ግን እኔ እዚያን ጊዜ እውነት ከልቡ የሚታገልና ለሀገር ተቆርቋሪ ነጻነት ታጋይ መስሎኝ ያካዩ ሰዎች የተወሰነ ሀሜት ሲሰሙ እኔ በውስጤ ይሰማኝ ነበር። ለካም ባህሪው የሚያውቁት ናቸው። እና በዚያን ሰዓት ላይ እስከ ሀይቅ ድረስ በነበረው ውጊያ ላይ ይመራ የነበረ ሰው ነው። በአሁኑ ሰዓት ላይ ደግሞ ተመልሶ እንደዚህ በማድረጉ እኔ እጅግ እንደው አሳፋሪ ትውልዱንም አካባቢውንም የሚያሳፍር ነው እንጂ ማህበረሰቡ እሱ ሄደ ብሎ በፍጹም በዚህ ሊደለልም አይችልም። ምክንያቱም እሱ ገና ከጅማሮ ላይ አርበኛ ያለበት ሰፊ ትግልና ዛሬ አገሪቱን በሙሉ ሰቅዞ ያዘና ትልቅ ኃላፊነት ተሰጥቶት እየመራ ማለበት ሰዓት ላይ እሱ ግን ከዚያ ከነበረው ከጓድነቱ ወርዶ በዚህ ወራዳ አስተሳሰብ ላይ በመውረዱ እኔ እንጃ በዚህ ማንም ሰው ይደለላል አይመስለኝም። እኔ በስርዓት አውቀዋለሁ። መርቶናል። ወደ ውጊያ አካባቢኛ እንግዲህ አቅስታን ያልስናስለቅቅ እሱም ነበረ አርበኛም እያለ በሚመሩበት ሰዓት ላይ እስከዚያ ሰዓት ነበረ። ከዛ በተመለሰበት ሰዓት ላይ እንደዚህ የመራቅ ባህሪ ነው ማይ ደብረ ማርቆስ ይመጣል የሚባል ወሬ ሰምቻለሁ። አጠቃላይ ከዚህ እንደራቀ ይታወቃል። ስለዚህ ሌላው ማህበረሰብ እኔ ጠንቅቄ አውቀዋለሁ። ውጊያው ላይ እዚያ ላይ በነበረበት ሰዓት ያየሁት ከዚያ ስንመለስ ጀምሮ የመሸሽ ባህሪ ነው የምናይ። የመሸሽ ቁርጠኝነት ያለ መኖር ለአገሩ ተቆርቋሪ ያለ መሆን ትልቁ ሆዳደር ከሚባሉት አንዱ እሱ ነው እኔ እንደምሰማው ከሆነ እና ስለዚህ
በዚህ ደግሞ የትኛው ማህበረሰብ ሊደለልም ሊሰማውም አይችልም። ምክንያቱም አቅሙ የኛ ትግሉ የኛ መሪያችን ትልቁ መሪያችን በአካባቢያችን እያለ እየተንቀሳቀሰ ዛሬ አቅማችን በገነባንበት ሰዓት ላይ አንድ እሱ የናለ ተብሎ ፍጹም የሚያስደንቅ አይመስለኝም እንደኔ። መልካም ተመልካቾቻችን እንግዲህ አፋሕድ ያው መግለጫ አውጥቷል በራሱ ካፒቴን ማስረሻ ሰጤ ከአፋሕድ ከአባልነት ነው ሙሉ በሙሉ ተሰርዞ ነው ለትግሉ አታስፈልግም አካሄድህ አላማረም ተብሎ ከትግሉ የተገለለ ሰው ነው። ስለዚህ መግቢያ ሲጠፋው ራሱን ችሎ የሄደ ግለሰብ እንጂ ምንም የመራው እስኪ ምን የቡድን መሳሪያ ስንት አለ? ምን የአየር መቃወሚያ ነው ይዞ የመጣው? ሞርተር ነው? ዲሽቃ ነው? ምንድነው? ብሬን ነው ይዞ የመጣው? ምንድነው? ለምንድነው ያልታየው? ይሄ የሰላም ስምምነቱ ብቻ ያው ሁሉ የሚዲያ ጋጋታ ይሄ ምንም ፍጹም ውሸት ካባልነት ሲባረር ወይም ካባልነት አታስፈልግም ተብሎ ሲሰረዝ ወደዛ ገብቶ የተሰራ ህዝብን ለማደናገር የተሰራ ስራ ነው። አብዛኛው የኢትዮጵያ ህዝብና የዓለም ህዝብ ይረዳዋል። ነገር ግን ጥቂቶች በየዋህነት በቃ ትግሉ እዚህ ድረስ ነው ምናምን የሚል ነገርም ስለሰማንና አንዳንድ የሚሰነዘሩ ትችቶች ስለደረሱ ነው። በፍጹም የአማራ ፋኖ ከአሰባት ጫፍ ሳይደርስ ወደ ኋላ አንዲት ጋት እንደማይራመድ በዚሁ አጋጣሚ መናገር እንፈልጋለን። እንግዲህ አቶ አታላይ አድማስ ከጥንት ጀምሮ በሰላማዊ በተቀናቃይ ፓርቲዎችን በመግባት ብዙ ገድል የሰራ ሰው ነው። አሁን ላይ በትጥቅ ትግሉ አብረህ እየወጣህ እየወረድክ ደከመኝ ሰለቸኝ ሳትል እየታገልክ ያለ አርበኛ ነህና በመጨረሻ ማንኛውንም ማስተላለፍ የምትፈልገው መልእክት ካለ እድሉን ልስጥህና እንሰነባበት። እሺ ጥሩ አመሰግናለሁ። በመጨረሻ አጠቃላይ ሁሉም የአማራ ማህበረሰብ ተስፋ መቁረጥ አያስፈልግም። ትግል ተስፋ መቁረጥ ባጭሩ አያስፈልግም። ትግል ቆራጥነትን ቁርጠኝነትን ያስፈልጋል። እኔ እንደጀመርኩበት እስካሁን ድረስ በህይወት ይኖራል ብሎ የገመተ የለም ነበር። ስለዚህ ወደ ፋኖ አደረጃጀት ገብተን እስከዚህ እስካለንበት ትግል ላይ ደርሰናል። ብዛት የሚባል ድረስ ለአካባቢያችን እጅግ አስገራሚና አኩሪ የሆነ ታጣቂም ታጋይም ፋኖም ማህበረሰብ ሁሉን አፍርተናል። ስለዚህ ሁሉም ሰው ይሄንን በመመልከት ሁሉም ለዚህ ትግል ተሳታፊ ሆኖ ሁሉም ልቦናውን በቁርጠኝነት አንዳንድ ሚዲያዎችን እንደዚህ አስመሳይ ሚዲያዎችን ሳይከታተሉ ሁሉም ቆርጦ በመነሳት ወደ ትግላችን ወደ ምርታችን ሁለቱን ጎን ለጎን እያስኬድ በዚህ አጋጣሚ ለሚመለከትና ለተመልካቾቻችን ሁሉ ማስረዳት ፈልጋለሁ። ለነበረን ቆይታ አክብረህኝ እንደዚሁም አዝመራ በሚሰበሰብበት ሰዓት ስራህን አቋርጠህ እኔንና ተመልካቾቼን አክብረህ ይህንን ቆይታ እንድናደርግ መልካም ፈቃድ ስለሆነ እጅግ ከልብ አመሰግናለሁ። እሺ እኔም አመሰግናለሁ። ዛሬ እናንተ በዚህ ዕለት መጣችሁ ከዚህ ቦታ ላይ ለዚህ ወደ ሚዲያ ልታቀርቡ ፕሮግራም ዛችሁ ስራችሁን ስራችሁን መስዋዕትነት አድርጋችሁ በመገኘታችሁ እኔም ከልብ ነው የማመሰግነው ወንድሞቼ። እሺ የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ከአቶ አታላይ አድማስ ጋር የነበረን ቆይታ ይህን ይመስል ነበር። በዘጠናዎቹ ጀምሮ እስካሁን ባለው ይህ የህልውና ትግል በነፍጥ የታገዘ ይህ የትጥቅ ትግል እስከሚካሄድበት ድረስ አብሮን ያለ ጀግና አባት ነው። ቆይታችን ይህን ይመስል ነበር። መግቢያ ላይ እንዳልኳችሁ የምናሳያቸው እስካሁን ስናሳያችሁና አሁን ከዚህ ቀጥሎም የምናሳያችሁ ዶክመንቶች በሙሉ የዛኔ የአቶ አታላይ አድማስ የትግል ታሪክ ምን ይመስል ነበር የሚለውን ለማሳየት እንጂ እነዚህ አሁን አብንም ይሁን ሰማያዊ ፓርቲም ይሁን እንዲሁም ሌሎቹ ተቃዋሚ ፓርቲዎች ከአማራ ፋኖ ጋር ምንም አይነት ግንኙነት የለንም። ይህ እንዲታወቅልን እንፈልጋለን። የታጋዮችን ታሪክ ለማሳየት ብቻ ዶክመንቶችን ስናሳያችሁ ነበር። አሁንም እናሳያችኋለን። በሌላ ፕሮግራም በሌላ ጊዜ እስከምንገናኝ ድረስ ቸርን ሰንበት። ፕሮግራሙን ያዘጋጀውላችሁ ጎጃም አዝመራው ነበር። ሰናይ ጊዜ ይሁንልን።